አቶ ጀዋር መሐመድ የሽብር ጠማቂ ደመጣጭ መሆኑን ህብረተሰቡ ተረድቷል ሲሉ የአርሲ የሰላምና ጸጥታ አስተዳደር አቶ ስንታየው ጥላውን ገልጸዋል። ጀዋር የሽብር ጠማቂ ደመጣጭ መሆኑን በደንብ ተረድተውታል። ስንታየው ጥሱን የነቀለው ሃይማኖት ከሃይማኖት በማጋጨት ኡለማን ከአርሲ ኡለማን ከአማራ አማራን ከአርሲ ሃይማኖት ያጋጭ ጥቃት የሚያደርገው የሸኔ ኃይል የነ ጀዋር በፖለቲካ በተለያየ መንገድ እሱ እየመገባቸው ነው። ግን ይሄ አርሲ ላይ ያደረጓት ነገር ስለተፈለገች ዲዛይን ተደርጎ አሁን ብቻ አይደለም እኮ ባለፉት 2 ዓመታት ወለጋ ላይ ግድያ እንደቆመ ቀጥታ ወደ አርሲ ነው። Ladies and gentlemen, for 8 consecutive years, a coordinated and systematic campaign of terror has been waged against the Orthodox Christian communities in some parts of Ethiopia, especially in the Oromia region. ሰላም ጤና ይስጥልኝ በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በአርሲ ኦርቶዶክሳውያን ጭፍጨፋ ላይ እንግዲህ መንግስትና አቶ ጀዋር መሐመድ እንግዲህ ፍጥጫ ውስጥ ገብተዋልና ጀዋር መንግስት እጁ አለበት እያለ ይገኛል። ሆን ተብሎ ጭፍጨፋ የተደረገው እያለ ይገኛል። መንግስት ደግሞ እንዲሁ በዚህ ጭፍጨፋ ላይ የጀዋር እጅ አለበት እሱ ነው ይሄ ነገር እያደረገ የሚገኘው የሚል ነገር ይዞ መጥቷልና እውነታው ያለው ማጋ ነው? እውነት ኦርቶዶክሳውያን እየጨፈጨፈ የሚገኘው ማን ነው? ነገር በዚህ ቪዲዮ የምንመለከተው የሚሆነው ለዚሁም ደግሞ በዚሁ በአርሲው ጉዳይና ኢትዮጵያ ውስጥ በተለያየ ቦታ የተደረገ የሚገኘው ግጭት አስመልክቶ እንግዲህ በአውሮፓ ህብረት ድምጻቸውን ያሰሙ አባት አሉና ምንስ አሉ የሚለው ነገር እንግዲህ የእሳቸውን ሙሉ ቃል አብረን የምንመለከተው የሚሆነው ላይክ እና ሼር ማድረጋችሁን እንዳትረሱ። በመጀመሪያ እንግዲህ ወደ ጀዋርና ወደ መንግስት ፍጥጫ በአርሲው ጉዳይ ከማየታችን በፊት አርሲ ላይ እንግዲህ ጥቃት እስቲ አልቆምም። በነገራችን ላይ ወንድማችንን ስሙት። ዛሬም በምስራቅ አርሲ አንድ ካህን አግተው አርደው ወደ የሚያገለግልበት ደብር ልከውታል። እንግዲህ በዚህ 3 እና 4 ወር ብቻ በምስራቅ አርሲ ከ170 በላይ ኦርቶዶክሳውያን ታርደዋል። ህፃናት፣ የ2 ዓመት ህፃናት፣ የ1 ዓመት ህፃናት ጭምር እህቶች፣ እናቶች፣ አገልጋዮች፣ ወንድሞች፣ አባቶች ሳይቀሩ ተመርጠው ታርጌት ተደርገው ኦርቶዶክሳውያን ብቻ ተገለዋል። በምስራቅ አርሲ ከ150 በላይ አብያተ ክርስቲያናት አሉ። ከዛ ውስጥ በአሁን ላይ እያገለገሉ ያሉት 11ዱ ብቻ ናቸው። አብዛኛው ወረዳ ክርስቲያንን የማጥራት ስራ ሰርተዋል። አብዛኛው ወረዳ ከክርስቲያን ነፃ ነው ወጥተዋል። ግማሾቹ ለህይወታቸው ሲሉ ሃይማኖታቸውን ቀይረዋል። ግማሾቹ ደግሞ ከአካባቢው ለቀዋል። እስከ መቼ ድረስ ነው በዚህ የምንቀጥለው? እስከ መቼ ድረስ ነው ሞት እየዘገብን የምንቀጥለው? እስከ መቼ ድረስ ነው ከንፈር ምን መጣው? ለምንድነው ማንጨክነው? ለምንድነው አባቶቻችንስ ጨክነው የማይመሩን? እስከ መቼ መምህራኖቻችንስ ዝማሬ ስትሉ የነበራችሁ መምህራኖቻችንስ እስከ መቼ ነው? ህዝብ ሲያልቅ ነው ወይ ግልጋሎቱ መሃል ከተማ ላይ ብቻ ነው? እጅግ በጣም ያሳዝናል። እጅግ በጣም ያሳፍራል። እንደሰማችሁ እንግዲህ ይሄ ከ2 ቀን በፊት ሰኔ 10 እንግዲህ አንድ ካህን ገለው ተቀብሯል። ኦሬዲ ቪዲዮ ቴሌግራም ለቀን ነበር። ቴሌግራም በዚሁ አጋጣሚ ተቀላቀሉ። በጣም ነው የሚያሳዝነው። ይሄንን ነው እንግዲህ ኦርቶዶክስ ተኮር አይደለም ጥቃቱ የተባለው ወይ ደግሞ ጥቃትም የለም እያሉ እንግዲህ ከታች መዋቅር እስከ አባቶች ድረስ እስከ ሲኖዶስ ድረስ እንግዲህ ለኛ መተው የሚያብራሩት ይሄንን ጥቃት ነውና በድጋሚ እንግዲህ አርሲ ላይ አንድ ካህን ተገሎ ተቀብሯል። እንዲሁ ሬሳው መገኘቱ ራሱ አንድ ነገር ነውና በዚሁ አጋጣሚ አሁንም ወደ ጀዋር ጉዳይ ከመሄዳችን በፊት ይሄን ሰው ይስሙት። ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲውል የአማራ ተወላጆች ሞቱ ነበር የሚባለው። አማራዎች በአማራነታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንግዲህ ኡስታዝ አቡበከር እንዲህ ያለ ይገኛልና የአርሲውን ነገር ከወለጋው ጋር አወዳድሮ ወለጋ ላይ ተገለው ነበርና ዝም ብላችኋል አሁንም ዝም ይበሉ ነገርና እኔ ኡስታዝ አቡበከር ኡስታዝ አህመዲን ጀበል ነገር ግራ ነው የሚገባኝ። አንድ ጊዜ መተው ሰው ሞት የለበትም ሰው ባይሞት ምክንያት አይግደል ይላሉ። ከዛ ደግሞ እሱን ትተው በሁለተኛ ቀን እንደሚመጡና ውሸት ነው እንዲሁም ሰው የተገደለ የሚገኘው ሙስሊሞች ናቸው ተገደሉ የሚገኙት ብሎ እንግዲህ የሚናገሩ ሰዎች ናቸው እና እነሱ ራሳቸው አስለቃሽ ሆኖ እነሱ ራሳቸው እንግዲህ በዛው ልክ ያ የሞተር የሰላም የሚነግሩ ሰዎች ሆኖ የተመለከተ የምንገኘውና አሁን ደግሞ እያለ የሚገኘው የአርሲውን ጉዳይ ከወለጋ ጋር ወዳረው ወለጋ ላይ እኮ ብዙ ሙስሊም ሞታል በሃይማኖቱ ምክንያት ነው ያለና ወለን ለመናገር ወለጋ ላይ yes of course ሙስሊም ሞታል ምንም ጥያቄ የለውም። ወለጋ ላይ ግን ሙስሊም የሞተው በእስልምና ነው ወይ ደግሞ ሙስሊም ስለሆነ ነው ወይስ ደግሞ በብሔሩ ነው የሞተው የሚለው ስንመለከት ኦብቪየስሊ ይሄ ማንንም አያጠያቅም በብሔሩ ነው የሞተው። የዛን ጊዜ እንግዲህ በወለጋ ሰዓት እንግዲህ ሰዎች ሲጨፈጨፉ የነበሩት ሙስሊም ናቸው ክርስቲያን ናቸው ጴንጤ ናቸው በሚል አይደለም በብሔራቸው ምክንያት ነው። ወንድማችንን ስሙት። ዛሬ እኮ አይደለም እንግዲህ ወለጋ ላይ
የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወልድ የአማራ ተወላጆች ሞቱ ነበር የሚባለው። አማራዎች በአማራነታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንዲሆን ኦፍኮርስ ወለጋ ላይ በብዛት የተገደሉ የነበሩት ሙስሊሞች ናቸው። ከወሎ አካባቢ ወደ ወለጋ በደርግ ጊዜ ሄደው የሰፈሩ አዜ ኮሚኒቲ የሆነ ቦታ ላይ ዶሚናንት ሆነው የሚኖሩ የአማራ ተወላጅ የሆኑ ሙስሊሞች ነበሩ። ግን እነዚህ ሙስሊሞች ሲገደሉ ሪሊጂናቸውን ታርጌት አድርጎ አይደለም የተገደለው። ወለጋ አካባቢ ሆን ተብሎ አማራን ለማጽዳት ባደረጉት ኦፕሬሽን ነው እነዛ ሰዎች የተገደሉት። እነዛ ሰዎችም ሲገደሉ እኮ ሙስሊም ስለሆኑ ሙስሊም ተገደለ ብላችሁ አማራ ክልል ላይ አንድ ሼክ ሲሞት የምታሰሙትን ድምጽ ያህል እንኳን እናንተ አላሰማችሁም ነበር። በዚህ ተዛዝበን ያለፍንበት ጉዳይ ነው። ኦሮሚያ ውስጥ ሙስሊሞች ሲበደሉ፣ ሙስሊሞች ሲገደሉ ምንም አይነት ድምጽ ሳታሰሙ ጸጥ ብላችሁ የምታርፉ ሰዎች ናችሁ፣ እናውቃችኋለን። አማራ ክልል ግን አንድ የመስጊድ ሙአዚን ተገደለ ብላችሁ መላው ኦሮሚያ ክልልና ደቡብ ክልል ላይ ሰላማዊ ሰልፍ ስትወጡ እናስታውሳለን። የአርሲው ጭፍጨፋ አማራ ተገደለ እንዲባል ያልሆነበት ዋናው ምክንያት ምንድን ነው? አንድ ጭፍጨፋው ሲካሄድ የነበረው በአብዛኛውን ጊዜ በቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን ውስጥ ሊያመልክ የሄደን ሰው መሳሪያ ይዞ መጥቶ ያልታጠቀን ሰው ከገደለ ያ ገዳይ ግሩፕ የመጣው የሆነን ሪሊጂየስ ግሩፕ ታርጌት አድርጎ ለመግደል ነው። ገሉ አላበቃም፣ ቤተ ክርስቲያን አቃጥሎ ነው ሄደው። ስለዚህ ቤተ ክርስቲያን ውስጥ የነበሩት ሲያመልኩ የነበሩት ሰዎች ኦርቶዶክሳውያን ናቸው። ኦሮሞ ሊሆኑ ይችላሉ፣ ሌላ ብሔር ሊሆኑ ይችላሉ፣ አማራ ሊሆኑ ይችላሉ። ግን ቤተ ክርስቲያን ውስጥ የነበሩ ኦርቶዶክሳውያን ናቸው። ስለዚህ ቤተ ክርስቲያን ውስጥ ተገደለ ተብሎ ቤተ ክርስቲያን ውስጥ ለነበሩ ሰዎች ብሔር ይሰጣቸው ወይስ ቁጥራቸው አማራ ይሄን ያህል ኦሮሞ ይሄን ያህል ተብሎ የብሔር ታርጋ ይለጠፍባቸው? ምን አይነት አስተሳሰብ ነው ያላችሁ? ያላችሁበትን ቦታና የቆማችሁበትን ጥግ በስህተትም ቢሆን ማንነታችሁን እያሳያችሁን ነው። አርሲ ላይ የተገደሉት ኦርቶዶክሳውያን የተቃጠለውን ቤተክርስቲያን ነው። ወለጋ ስንመጣ ግን ኢቭን በብዙ ቁጥሮች የተገደሉትና የተፈናቀሉት ሙስሊሞች ከሆኑ እንኳን በዛ ሰዓት ለነበረው ለተገደለው ማህበረሰብ ድምጽ ሲያሰማ የነበረው አማራው ነበር፣ ብሔር ሳይለይ ሃይማኖት ሳይለይ። እናንተ ግን ጸጥ ብላችሁ ነበረ። የቱጋ እንዳላችሁ ቀስ በቀስ በስህተትም ቢሆን ራሳችሁን የቱጋ እንዳላችሁ እያሳያችሁ ስለሆነ እናመሰግናለን። ይሄ ነው እንግዲህ እና ራሳቸው የምታዘባሉ በዛው እነዚህ ሰዎች ሀገር ይመራሉ ተብሎ የሚታሰቡ ደግሞ እውቀት አላቸው አንብበዋል ምናምን ተብሎ የሚታሰቡ ናቸው። ነገር ግን ኢትዮጵያ ውስጥ የዛን ጊዜ ዝም ብሎ ነበር። በወለጋ ላይ ሰው ሲጨፈጨፍ ዝም ብሎ ነበር። ያውቃል ሙስሊሞች ናቸው ይላሉ። መጥተው ምን አረከ የዛን ጊዜ ብትለው አይናገርም። እኔ የዛን ጊዜ ዝም ብዬ ነበርና አሁንም እናንተ ዝም በሉ ነገር ነው የተባለ የሚገኘውና ለሆነ አሁን የሆነ የሚገኘው ነገር የሆነ ያለፈው ነገር አሁን ላይ አማራ ጭፍጨፋ ሲደረግ አረ የአማራ ጦርነት ይቆም ሰው ያለቀ ነው የሚገኘው ሲባል የትግራይ ሰዓት የት ነበርክ ዝም ብሎ ነው የምትባለው። ይሄ እንደ ሀገር የሚያጠፋን ነገር ነውና በተቻለው አቅም ያለፈው አልፏል። ጥፋትንም ሆነ ልማትም ሆነ ያለፈው አልፏል። አሁን ላይ ያለው ላይ ባለው ላይ ቆመን ብናወራና ፍትህ ብንጠይቅ መልካም ነው ብዬ አስባለሁ። እንግዲህ እነ ኡስታዝ አህመዲን ጀበል እነ ኡስታዝ አቡበከር በዚህ መንገድ መጥቶ እንግዲህ ማላገጥም ጀምሯልና እንደ ትልቅ ሰው ብታስቡ መልካም ነው ብዬ አስባለሁ። እና ከብራችን እንወዳቸዋለን፣ ግን እንደ ትልቅ ሰው አስቡ ለማለት ፈልጋለሁ። ወደነ አቶ ጆሃር መሐመድ እና ወደ መንግስት መግለጽ ስንሄድ እንግዲህ ጆሃር መሐመድ በአርሲ ጉዳይ ላይ ከዚህ በፊት የተናገረው ነገር አሰምቻችሁ ነበር። በአርሲ ጉዳይ ላይ ሆን ተብሎ የተደረገ ነው የሚገኘው የመንግስት እጅ አለበት ብሎ ጆሃር መሐመድ ተናግሮ ነበር። እሱን እንመለከታለን። ከዛ በፊት ግን ከአርሲ የሰማው ነገር ነው። ከአርሲ ከመንግስት አካላት የሰማው ነገር እንዲህ ይላል። አቶ ጆሃር መሐመድ የሽብር ጠማቂ ደመጣጭ መሆኑን ህብረተሰቡ ተረድቷል ሲሉ የአርሲ የሰላምና ጸጥታ አስተዳደር አቶ ስንታየሁ ጥላሁን ገልጸዋል። በአርሲ ሰሞነኛ ሁኔታን ያብራሩት አዛዡ በአርሲ እየተፈጸመ ያለው ግድያ አፈና እውነታ መሆኑን ገልጸው በርካታ የሚኒሻ አባላት መሞታቸውን ሸኔ ብለው የጠሩ ታጣቂዎችን በተመሳሳይ እንደሚሞቱ የጦርነት በጥይት እንጂ በድንችና በቲማቲም አለመሆኑንም ተናግሯል። ስሜ ስንታየሁ ጥላሁን እባላለሁኝ። የአርሲ ዞን አስተዳደርና ጸጥታ ጽሕፈት ቤት ኃላፊ ነኝ። ጀዋር የሽብር ጠማቂ ደመጣጭ መሆኑን በደንብ ተረድተውታል። በግልጽ ነው የተረዱት። የሚሊሻ ኃይል በተለያየ ወረዳ ላይ ከሸኔ ጋር ግጭት ሲፈጠር ከሸኔም ይሞታል፣ ከኛም ይሞታል። ጦርነት ነው። ያው ጦርነቱ እኮ በጥይት ነው፣ በድንች አይደለም፣ ወይ ደግሞ በቲማቲም አይደለም። ሰው ይሞታል። አዛዡ አክሎም አቶ ጀዋር ይህንን ቡድን በገንዘብም በሀሳብም በፕሮፓጋንዳም በማገዝ ህብረተሰቡ ወደ ግጭት እንዲገቡ ዓላማው መሆኑን አንስተዋል። አስቀድሞ መረጃ የሚሰጣቸው እኮ እሱ ነው። አስቀድሞ የሆነውን ነገር መረጃ የሚሰጥ ህብረተሰቡ ውስጥ ያለውን ነገር
በመረጃ በተለያየ መንገድ ከዚህ ቀደም የነበሩትን ሴሎች እያንቀሳቀሰ ከዛ መረጃ በመውሰድ ህዝብን በማጋጨት እነሱን ደግሞ ከበሬ ማድረግ ነገር አለ። ራሱ ነው እየመራ ያለው። እዛ ሆኖ እየመራ ያለው በተለያየ መንገድ በፕሮፓጋንዳ በሁሉ ነገር ሲረዳ የነበረ ሰው ነው። በጀትም ጭምር እያስተባበረ ሌላ አካባቢ ላይ የሄደ ሁሉ ነገር እያደረገ እዚህ አርሲን መሰረት ያደረገበት ምክንያት አርሲ የብሔር ብሔረሰቦች ሀገር ነው። እስላም ክርስቲያኑ ሁሉ ተከባብሮ የሚኖርበት ሀገር ነው። አርሲ ላይ ችግር ተፈጠረ ማለት በአገር ደረጃ ችግር ነው የሚፈጠር። ጀዋር አስቀድሞ ያውቃል። ሰውን የሚገድል ሰውን የሚያስር ገንዘብ የሚጠይቅ ይሄን የሚያደርግ የሸኔ ኃይል ጥቃት የሚያደርገው የሸኔ ኃይል የነ ጀዋር በፖለቲካ በተለያየ መንገድ እሱ እየመገባቸው ነው። እሱን መሰል እያስታጠቋቸው ፈንድ እያደረጉላቸው ሽብር ለመፍጠር በህዝቡ መካከል ግጭት ለመፍጠር የሚያደርጉ ኃይሎች መሆኑን የኢትዮጵያ ህዝብ ሊያውቅ ይገባል። ቀጥሎም በሰሞኑ በአርሲ በቁጥጥር ስር የዋሉት የአርሲ ወረዳ ኃላፊዎች እውነታ ስለመሆኑ አረጋግጠው በቁጥጥር ስር የመዋላቸው ምክንያት ኃላፊነታቸውን በአግባቡ ባለመወጣታቸው ነው ብለዋል። ህብረተሰቡ የሸኔ አባላት ሁሉም አንድ ሃይማኖት የሚከተሉ ቢመስላቸውም ህይወታቸው አልፎ ሲገኙ ማተብ ያሰሩ ጭምር እንዳሉ አክለው ስለዚህ ጥቃቱ ሃይማኖት ተኮር ለማድረግ እየተሞከረ ያለነው አንድ አማራጭ ያላቸው ነው በህብረተሰቡ ደካማ ጎን አመጽ ለማስነሳት በማሰብ መሆኑን ጨምሮ ተናግሯል። ህዝቡና ህዝቡ ተቃርኖ አይደለም፣ ህዝቡን ለማጋጨት ይሄው እየገደለ ያለው የሚለው ሸኔን ሙስሊም ብቻ አድርጎ የሚመለከት ሰው አለ። ሸኔ ግን ሙስሊም ብቻም አይደለም። ሸኔ ውስጥ ያለው አሉ ብዙዎቹ ተሰውተው ያየናቸው አሉ፣ ሞተው ያየናቸው አሉ፣ በአንገታቸው ላይ መስቀል ይዘው ያገኘናቸው አሉ። ሸኔ ውስጥ ማለት ነው። እንደው ሸኔ ውስጥ ያሉ ሰዎች ሃይማኖተኞች ናቸው ማለትም አይቻልም። ምክንያቱም ሃይማኖት የትኛውም ሃይማኖት ሰውን ግደል የሚል ሃይማኖት አስተምሮት ያለው ሃይማኖት የለም። ስለዚህ ሆን ተብሎ በሀገሪቱ ውስጥ ሌላ የጫነባቸው ሌላ አካል ኢትዮጵያን የማይፈልግ የኢትዮጵያን አንድነት የማይወዱ አካላት የጫኑባቸውን እሱን ነው ኢትዮጵያ እዚህ መተው አገራችን ላይ እያራገፉ ያሉ። አርሲ ደግሞ የተመረጠበት ምክንያት ሴንተር ኦፍ ኢኮኖሚ ነው። እንደገና የብሔር ብሔረሰቦች ሀገር ነው። ብዙ ሃይማኖት ያለበት አካባቢ ነው። ሆን ተብሎ ነው ይሄን ለማድረግ የተፈለገውና የጠላት ኃይል ነው ያደረገው። የጸጥታ አካላት የታሰሩበት ምክንያት ሸኔን ደግፈው አይደለም። በአግባቡ የተሰጣቸውን ህዝብን የመጠበቅ ኃላፊነት አለባቸው። የተሰጣቸውን ስራ በአግባቡ ባለመወጣት የራሳቸውን እዛ ያለውን ታጣቂ በማቀናጀት በማንቃት የተሰጣቸውን ኃላፊነት ባለመውጣታቸው የተነሳ ነው እስር ቤት የገቡት ማለት ነው። በመጨረሻ ማህበረሰቡ ለሰላምና ሚዲያዎችም ለሀገራቸው ሰላም እንዲተባበሩም ጥሪ አቅርበዋል። ኦቦ ጀዋር መሐመድ ሾሮር ኬሳፊ ዲጋ ከንጡጧ ከቴ ሐዋስኒ ወቴራ ጀዳን ኢቲጋ ፈተማን ቡልቺንሳፍ ነገኛ ጎዲና አርሲ ኦቦ ስንታየው ጥላሁን አለ የሮአማ አርሲ ኬሰ ጅሩ ከኒብሰን አጀጃንኩን አጀቻ ፊ ቡተሙን አርሲ ኬሰ ቲራወተማ ጅሩ ዱጋተው ሚርከኔሱን አከሱመስ ሚሴንሶኒ ሚሊሻ ሄዱና ከዱአን ሂዳቶኒ ሸኔ ጀቹን ዋመኒስ አሉመ ወልፈካቱን አከዱአን ኢብሰኒቲ ጅሩ ሰበብኒሳስ ወራኒ ኩራሳሳ መሌ ድንቻ ዮኪን ቲማቲማኒ ሚቲ ካንገጌፈማ ጅሩስ ጀዳኔሩ አጀጃንኩን ኢትደበሉዳን ካዮን ኦቦ ጀዋር መሐመድ ገሬ ከነማለቃፊ ያዳን አከሱመስ ፕሮፓጋንዳ ዳንገርጋሩን ሐዋስኒ ወልዳብዴ ከነ ኬሰታ ከሂርማተን ጎቹ ፋከቴስ ኢብሴቲ ጅራም ጤኛ ከና ሆገንቶኒ አኒቻ ተወኖ ጀለ ኦልፈሙ ከሚርከኔሰኒ ሲዮተው ሰበብኒ ተወኖ ጀለ ኦሉ ሳኒ ትጋፈተሙማ ሳኒ በሁድ አቡ ሳኒ ትዳጀዳን ገሬን ሻኔ ጀቹ ዋማን ኬሳ መንታ ሙስሊማ ቆፈ ከኖርዶፈን አከቴ ኢላልቺ ሐዋሰ ኬሰ ጅሩ ዳከን ጀዳን ሁጋን ጅሩ ሚሴንሶኒ ወራናን አጄፈመኒ አርገመን ከንፈኖ ሞርመት ዳተኒ አካርገን ከናፊሳ መንታ ቶኮ ከኖርዶፈን አከሂንታኔ ረጋን አከ አገርሲሱ ሱበቺ ሰኒሩ ሩመረቲ ሐዋስኒ ፊ ሚዲያሌ ነገኛ ብየሳኒፍ አከቱም ሰን አምሳሳኒ ደበርሰኒሩ እንደምትሰሙት ነው እንግዲህ እንዲሁም የአርሲው ባለስልጣን ያለ የሚገኘው አርሲው ጭፍጨፋ ላይ የጀዋር እጅ አለበት፣ እሱን እያስታጠቃቸው የሚገኘው እሱ ነው ፈንድ የሚያደርጋቸው እንዲሁም መረጃ የሚሰጣቸው እሱ ነው እያለ የተናገረ ይገኛል። ባጭሩ በመንግስት በኩል ያለው ነገር እነ ጀዋር ናቸው ይህን ነገር እያካሄዱ የሚገኙት የሚል ነገር ነው። እኛ እንግዲህ እዚህ ጋር መሀል ገብተን አይደለም ነው ማለትም አልችልም። እኔ ፐርሰናሊ ኦኬ ጀዋር መሐመድ ስለዚህ ጉዳይ ምን ይላል እንስማው። ግን ይሄ አርሲ ላይ ያደረጓት ነገር ስለተፈለገች ዲዛይን ተደርጎ አሁን ብቻ አይደለም እኮ ባለፉት 2 ዓመታት ወለጋ ላይ ግድያ እንደቆመ ቀጥታ ወደ አርሲ ነው። ወለጋ ላይ ሰው ሲያጨርስ የነበረው ኮማንደር ሻሎ ተያታኝ ፍዱስ ወለጋ ላይ ይሄን ሲያስፈጽም የነበረው የወለጋ የምስራቅ ወለጋ ኮማንደር አርሲ ነው። ያንተን ሰፈር ደግሞ የሰውዬ ደግሞ ልንገር ይሄን ሲሰራ መቼም ያው ለቤተሰብ ትፈራለህ እንጂ የሊሙና ቢልቢሎ ሰዎች ታውቁታላችሁ። ስንታየው ጥርሱን የነቀለው ሃይማኖት ከሃይማኖት በማጋጨት ሱለማን ከአርሲ ሱለማን ከአማራ አማራን ከአርሲ ሃይማኖት ሲያጋጭ እዛች አክቹአሊ የቀበሌ ስሟን ራሱ ይያታል። ይሄ ሰውዬ ታውቃለህ ግንቢቴ መራሮ
ስልጣና የሚባሉ አይወንዳፋቱ ምን ብሎ ያስወራል መሰለህ? ለምሳሌ ስንታየው ተራ አስተዳዳሪ አይደለም። ስንታየው እነ ጌታቸው አሰፋ ያሰለጠኑት ነባር የደህንነት ተራ ካቢኔ ሆኖ የዞን ሰዎችን ያዝ ነበር በኢህአዴግ ጊዜ። አሁን ሰሞኑን ምን ብሎ ያስወራል? አንዴ ኤክስፖዝ አደረኩ ባይዘው አሁን ከዚህኛው ሃይማኖታዊ ጉዳይ ሳይሆን ከ120 ማፊያ ጋር ኤክስፖዝ አደርገው እኔን እኮ ጀዋር የሚጠምደኝ ኦሮሞቹ ጋር ሲመጣ እኔ እኮ ሰላሌ ስለሆንኩ ቱለማ ስለሆንኩ ነው ይላል። አማሮች ጋር ሄድና አማራ ስለሆንኩ ነው ይላል። ይሄ ሰውዬ አማራም ሰላሌም አይደለም፣ አርሲ ነው። ይሄ ሰው ሰይጣን ነው። በቃ ምንም ሃይማኖቱ አይደለም፣ ብሔሩ አይደለም፣ ስራው ተፈጥሮም እንደዛው ነው። ዛኑ ልኮ የወጣለት ሰይጣን ነው። ሰዎችን በማጋጭ ሻሸም ምዕራብ አርሲ ላይ ሰዎችን ሲያስጨርስ ከርሞ በእጁ ገሏል። በአንድ መምህር በእጁ በቀጠራራ ፀሐይ ነው ሻሸመኔ ላይ ገድለው። የኮሚሽነር ሻሎ ገለታ ነው የስንታየው ጥምር አስቦበት የሰራ ስራ አስቦበት። ምክንያቱም የተካኑ ናቸው። በወያኔ ጊዜ ይሄንን ነበር ሲሰሩ ነበር። ያንን ልምድ አመጡና በብዙ እጥፍ አባስተውት አርሲን። ይሄ እንግዲህ አሁን የደህንነት ኦፕሬሽኑ ነው። የፖለቲካ ኦፕሬሽኑ ደግሞ ተቃዋሚም የሚመስሉ ለህዝብ ተቆርቋሪ የሚመስሉ መዓት ተከፋይ ሚዲያዎች አሉ። እኔ ሰዎችን ቻሌንጅ አደርጋለሁ። ሁሌም የሆነ ግድያ ሲካሄድ ቀድሞ የሚለጥፉት ሰዎች ይዋቸው ያሰኮውን አሁን ምን አደረጉ መሰለ? ከ3 ሳምንት በፊት ከታች ከቆለማው ከሸነንኮሉና ከምዕራብ ሐረርጌ የሚመጡ የከብት ነጋዴዎችን እንግዲህ ደጋ ወደዚህ ወደ ደጋው መጥተው ወደ አሰኮ መጥተው ከብት ይገዛሉ። ከብት ሊገዙ የመጡን ሰዎች በጣም አሰቃቂ በሆነ መልኩ ይገሏቸውና መጀመሪያ የሚለጥፉት ፓርቲ ብሏይ ናቸው። አማራ ኦሮሞን ጨፈጨፈ፣ ፋኖ ሰው ጨፈጨፈ። ፋኖ እንዴት ሊያደርግ እዛ ጋር ደረሰ? ምንድነው ያደረጉት መሰለ? እዛም እዚህ ወደ እናንተ አካባቢ ወዳለው አካባቢ ምንድነው ያደረጉት? መጀመሪያ በእነዚህ በሰለጠኗቸው ሰዎች አማራውን ይገላል። ከዛ ራስን ተከላከል ብለው ያደራጁትና ያስታጥቁታል። ይሄው አማራ ታጥቋል። አንድ ቪዲዮ አለ የአብይ መስፈነው መሳሪያ በየቤተክርስቲያን ውስጥ ቤተክርስቲያን ውስጥ መሳሪያ ያገኘን ቤተክርስቲያን መሳሪያ ተከምሮ ማሰልጠኛ ሆኖ እያለ የሚናገረዋል። I hope you can find that video. It's fascinating. እናም አሁን እዚህ አሰኮ አካባቢ ጉና እስከ ቦምሳ የተደረገው ነገር ምንድነው? ራሳቸው የአማራ ገበሬን አስታጥቀው መጀመሪያ ያስገድሉታል። ከተገደለ በኋላ ያስታጥቁታል። ከታጠቀ በኋላ ኦሮሞ ጋር ሄዱና አማራ ታጥቋል አታዩም እንዴ? ራሱ እኮ ነው ያስታጥቀው። ይሄን የታጠቀውን ኃይል ደግሞ ይዘው የሚሄዱት ከመከላከያ የወጡ ሰዎች ናቸው። በማስረጃ ሲዬ አጋልጫቸው እርምጃ ወሰዱበትን ምናልባት ብዙ ጊዜ በኦሮምኛ ስለጻፍኩት ሰው እንዲረዳ ልስጥ። የአቦምሳ ይሆናል። አቦምሳ እንግዲህ ካሶ ቀጥሎ ያለው ወረዳ ነው። አለሙስሜ የሚወክለው ወረዳ ነው። የአማራ ማህበረሰብ አለ። 3 ማህበረሰብ ነው ያለው። የአማራ ማህበረሰብ አለ፣ የቱለማ ኦሮሞ ማህበረሰብ አለ፣ የአርሲ ማህበረሰብ አለ። እዛ አካባቢ ላይ መጀመሪያ አማራን ያስገድላል። ከዛ ፋኖ መጣ ተባለና የሙስሊም ቤቶች መቃጠል፣ ሰዎች መገደል፣ ቴረር ተለቀቀ። ካስታወስከው ቴረር። ከዛ ስንመረምር ይሄ ፋኖ የሚባለውን ኃይል ማን ነው የሚመራው? ሻንቆ ይባላል። ሻንቆ የሚባል ልጅ ነው። ይሄ ሰውዬ አይደለም ፋኖ ሊሆን፣ አንደኛ የመከላከያ ሻለቃ የነበረ ልጅ ነው። ሁለተኛ ኦሮሞ ነው። በየት ጋር ነው ፋኖ ሊደርስ ይችላል? በየጻፍኩት ፌስቡክ ላይ 2 ቀን አላደረም። ጠሩትና ቪዲዮ አለ። ጠሩትና ቤት ውስጥ አብረውት እየጠጡ ግንባሩን ብሎ ገደሉት። ሚስጥር እንዳያወጣ ማለት ነው። ያሰኮኑም እየመረመር ነው እነማን እንደሆኑ ይሄን የሚያደርጉ። ዋናው ቁም ነገር ምንድነው? ልክ ወለጋ ላይ እንደተሳካላቸው አርሲም ላይ የመንግስት ስኳድ ተቋቁሞ ይሄን ስራ እየሰራ እንደሆነ ምንም ጥርጥር የለውም። እንደምትሰሙት ነው እንግዲህ አቶ ጆሃር መሐመድ ወይ ደግሞ ፖለቲከኛ ጆሃር መሐመድ ስንታው ጥላሁን እያለ ስሙን እየጠራ የሚናገረው ቅድም ጆሃር መሐመድ ግጭት ጠማቂ ነው፣ ፈንድ ያረጋቸው የአርሲን ሰዎች ያስጨፈጨፈ ነው፣ ደግሞ አርሲ ላይ ግጭት የፈጠረ ነው የሚገኘው ሲናገር የነበረው ሰው ደግሞ ይሄ ሰውዬ አሁን ጆሃር መሐመድ ስሙን እየጠራ የሚገኘው ሰውዬ ነው። ጆሃር የሚያደርገው ይሄን ሰው ጥያቄ ያደርገ ይገኛል በአርሲው ጉዳይ ላይ። ይሄ ሰውዬ ደግሞ ስንታየው የተባለው ሰውዬ ደግሞ ጆሃር ስሙ የጠቀሰ የሚገኘው እንደው ጆሃር ነው እያለ ይገኛልና እኔ በንጹሃን ደም ላይ ባይነገድ ባትቀልዱ መልካም ነው ብዬ አስባለሁ። የሚመለከታቸው አካላት የድርሻችሁን ተወጡ። ያም መጥቶ ሬሳ ላይ ያላግጣል፣ ያም መጥቶ ሬሳ ላይ ያላግጣል። መሀል ላይ የሞተ የሚገኘው ሰው ነውና እባካችሁን ጆሃር መረጃ እንደሚሰጥ ካወቃችሁ ምን እንደሚሆን ካወቃችሁ ቀድማችሁን ለመከላከል ሞክሩ። እንግዲህ ጆሃር ስልጣን ላይ ያለ ሰው ሆኖ አንተ ተከላከል አንለውም። እንግዲህ እናንተ ደግሞ በዛ መንገድ ለማድረግ ሞክሩ። እኔ አሁን እዚህ ጋር ጆሃርም እዚህ ውስጥ የለበትም ማለት አልችልም። ይሄ ስንታየው የተባለውን ሰው እዚህ ውስጥ የለበትም ማለት አንችልም። ኦኬ፣ ሁሉም እርስ በርስ ተናቦ የሚሰራ እንደዛ ነው ይመስለኝ እኔና እናንተም እንግዲህ በዚህ ጉዳይ ሀሳባችሁን አስቀምጡ። የሆነ ሆኖ ግን ምን ሆኖ ራሱ ይጮሃል ነው እንደሚባለው የሆነ አባባል አለና የንጹሃን ደም እንግዲህ እንደዚህ ማስለፍለፍ ጀምሯል። እንግዲህ የጸጥታ ኃላፊ የሆኑት የአርሲ ከተማ ጆሃር ነው ይላል፣ ጆሃር ደግሞ ራሱ ነው ይላልና እንደዚህ መባባት ተጀምሯል። የሆነ ሆኖ ላሰማችሁ ቢሆን ዛሬ ቪዲዮ የሰራሁትና ያው ደግሞ እንግዲህ ሰሞኑን ብዙ ሲያነጋግር የነበረው በአውሮፓ ህብረት ልዑል የተባሉ አንድ አባታችን እንግዲህ እግዚአብሔር ይስጥልና ያሰሙት ድምጽ ነው በአርሲው ጉዳይ ላይና በሰሞኑ በተደረገው ጭፍጨፋ እንደዚሁም ደግሞ በአማራና በተለያየ በኢትዮጵያ ውስጥ ባለው ከችግር ጋር አይዘው እንግዲህ
ይሄ ነገር ትኩረት ሊሰጠው ይገባል፣ ሰው ዝም ብሎ የሞተ ነው የሚገኝ የሚል ነገር ድምጻቸውን አሰምተዋል እና በእንግሊዝኛ ተናገሩት። እስኪ ሰምተናቸው እንመለስ። Ladies and gentlemen, for 8 consecutive years, a coordinated and systematic campaign of terror has been waged against the Orthodox Christian communities in some parts of Ethiopia, especially in the Oromia region. The atrocities are not random. They are not spontaneous. They are deliberate, repetitive, and carried out with the direct enablement and coordination of the federal government in Addis Ababa. The documented record of crimes against Ethiopian Orthodox Tewahedo Church and its faithful includes scores of Orthodox churches burned to the ground across Oromia, including ancient sanctuaries of irreplaceable historical, spiritual, and manuscript heritage spanning hundreds of centuries of Ethiopian civilization. Hundreds of priests, monks, deacons, nuns, and Christian worshippers was massacred, with recent reports confirming the systematic slaughter of hundreds of Christians in the RC region alone. Their deaths unacknowledged by their government. Crucifixes torn from the necks of Orthodox Christians, including children, by regime-backed extremists. Acts of religious-motivated hatred captured on video and widely circulated, yet met with impunity. Systematic destruction of Christian communities whose identities are predominantly Amhara, but also include Tigrinya, Gurage, Oromo Christians, and other ethnic groups, constituting crimes against multiple peoples simultaneously. Tens of thousands have been forcibly displaced. The forced removal of the canonical leadership of the Ethiopian Orthodox Tewahedo Church by the Abiy Ahmed government, replaced by regime-appointed cadres and radical extremists, rendering the church institutionally decapitated and incapable of defending its own faithful. Prime Minister Abiy Ahmed bears direct, personal, and inescapable responsibility for those crimes. His government does not merely fail to protect Orthodox Christians, it actively coordinates, enables, and shields the perpetrators. Despite irrefutable video evidence, documented massacres, repeated pastoral appeals by church leaders, and sustained international alerts, Abiy Ahmed has taken no meaningful action against a single perpetrator. This impunity, ladies and gentlemen, is not negligence. It is deliberate policy. His forcible interference in the internal governance of the Ethiopian Orthodox Tewahedo Church, installing loyalist bishops, dismantling the church's canonical autonomy, and placing its leadership under extremist control, is a calculated act of institutional sabotage. Its purpose is to neutralize the church as a pillar of Ethiopian civilization, identity, and resistance. This is not governance. It is persecution by state machinery. This conduct mirrors the methods of totalitarian regimes throughout history that have sought to destroy a people by first destroying their faith, their clergy, and their sacred institutions. The Ethiopian Orthodox Tewahedo Church was founded in the 1st century AD, making it one of humanity's oldest continuously functioning Christian institutions, predating, I might say, the Roman Catholic and Eastern Orthodox traditions. It has preserved the Book of Enoch, the complete Book of Jubilees, and countless manuscripts of global, religious, and historical significance that exist nowhere else on earth.
Ethiopia's Orthodox Christian civilization, its rock-hewn churches, its illuminated manuscripts, its monasteries, its Tabot tradition, its unbroken apostolic heritage represents a living thread of faith and culture spanning 2,000 years. That thread is being deliberately, violently, and systematically cut. The destruction of the Ethiopian Orthodox Tewahedo Church is not merely an Ethiopian tragedy. It is a crime against the heritage of all humanity. The world ignored the destruction of the Timbuktu manuscripts. It must not ignore this shameful act. Ladies and gentlemen, allow me now to address several international organizations, including, of course, the European Parliament on this matter. First of all, the United Nations Human Rights Council to open an immediate, independent investigation into the persecution of Orthodox Christians in Ethiopia's Oromia region, with particular attention to the Arsi massacres, the burning of churches, and the forced displacement of clergy and believers. Second, the United States Congress and administration to invoke the International Religious Freedom Act, IRFA, and formally designate Ethiopia as a country of particular concern, CPC, for systematic, ongoing, and egregious violations of religious freedom. The European Parliament and the European Union to impose targeted sanctions on individuals within the Abiy Ahmed government who have enabled, coordinated, and shielded perpetrators of violence against Orthodox Christian communities. Fourth, the African Union to cease its institutional silence and acknowledge that a member state is committing crimes against its own religious minorities, crimes that, if perpetrated in any other region of the world, would have triggered immediate and decisive international response. Fifth, the international criminal justice bodies to begin the systematic documentation of evidence for the prosecution of those responsible for crimes against humanity, including Prime Minister Abiy Ahmed Ali and his senior security and political officials who have commanded, condoned, or facilitated these atrocities. And lastly, global media and civil society to break the wall of silence surrounding these massacres, provide sustained coverage, and amplify the voices of hundreds of thousands of Ethiopian Orthodox Christians living in terror in their own homeland. Let me conclude, ladies and gentlemen. History would judge those who were silent. The international community stood by during the Rwandan genocide, the Yazidi genocide, the Srebrenica massacre, and subsequently expressed remorse. Remorse without prevention is not justice. It must not repeat that failure in Ethiopia. The Ethiopian Orthodox Tewahedo Church has survived Aksumite empires, medieval invasions, colonial pressures, and Marxist persecution for 2,000 years. It must not be extinguished in the 21st century under the watch of a world that has both the knowledge and the power to act. We demand justice, ladies and gentlemen. We demand accountability. We demand action now. Thank you very much.
ይሄ ነው እንግዲህ አባታችን እንዲህ ወድሜና ጤና ያስ እንደዚህ አይነት የከበረ ሰዎች እንደዚህ አይነት ለሀገርና ለዜጋ የሚጨነቁ ሰዎችን ማየት በጣም ደስ የሚያሰኝ ነው። ያው ኢትዮጵያ ውስጥ ሆነው ይሄን ነገር ማድረግ ባይችሉም ባሉበት ቦታ እንግዲህ አሁን ላይ ችግሩ እኮ ፈሪ የሆነው ኢትዮጵያ ውስጥ ያለ ዜጋ ብቻ አይደለም። ባይዘው አሁን ላይ ይመስላችኋል ፈሪዎቹ ወይ ደግሞ ድምጻቸውን የሚያሰሙ ግድያ ይቆሙ የማይሉት ኢትዮጵያ ውስጥ ያሉ ክርስቲያኖች ብቻ ይመስላችኋል? አይደለም። አውሮፓ የሚገኙ ውጪ የሚገኙ ፈርተዋል። ባይዘው ራቸው በመገብ አለባችሁና እንደዚህ አይነት አባት ደም በመሃል መገኘቱ በጣም ደስ የሚያሰኝ ነው። አንድ አባታችን ከጎናቸው ቆመን እንግዲህ እንመለከታለና በዚህ መንገድ የአርሲውን ጭፍጨፋ እንደዚሁ ነው በተለያየ ቦታ በኢትዮጵያ ውስጥ ያለውን ችግር በተለይ በሰሜኑ በአማራ ክልል በኩል ያለውን ነገር ሲናገሩ እንመለከታለን። ይሄ ትኩረት ሊሰጠው ይገባል፣ ሊቆም ይገባል የሚል ነገር ሲያስተላልፉ እንመለከታለንና ንጹሃን እየገደለ የሚገኘው ማን ነው የሚለው ጥያቄ ለሁላችንም ማንሳት ፈልጋለሁ። በቀጣዩ እንመለሳለን። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያደርግልን፣ ተባራናችን ይጠብቅልን። ቸር ቆዩልኝ።